ከዚህ በፊት በሰራውላችሁ አንድ ቪዲዮ ላይ ቮካቡለሪ ስናጠና እንዴት በኮንቴክስት ወይም ቃሉን በአገባብ ወይም በአውድ ውስጥ ማጥናት እንዳለብን አሳይቻችሁ ነበር። አሁን ደግሞ ሁለተኛውን ቮካቡለሪ የማጥናት ዘዴ ላሳያችሁ። ቮካቡለሪ ስናጠና በኮንቴክስት ከማጥናት በተጨማሪ በወርድ ፋሚሊ ደግሞ ብናጠና የበለጠ ለማስታወስ ቀላል ይሆንናል። ምን ማለት ነው? አንድን ቃል ከሱ ጋር አብሮ ከሚመጡ ቤተሰቦቹ ጋር ማጥናት። ለምሳሌ ስትሮንግ የሚለው ቃል አድጀክቲቭ ነው። I am a strong person አድጀክቲቭ ነው። ይህን ፐርሰን የሚለውን ቃል ለመግለጽ የመጣ ቃል ነው፣ ስትሮንግ ፐርሰን። ከዛ ግን ይሄንን ቃል ራሱ ናውን አድርገን በአረፍተ ነገር ባለቤትነት ወይም በድርጊት ተቀባይነት በአረፍተ ነገር ውስጥ ማስገባት እንችላለን። ይህንኑ ቃል ደግሞ ቨርብ ላደርገው ብፈልግ strengthen ብዬ አመጣዋለሁ ማለት ነው። ስለዚህ ጂም ወርክአውት can strengthen our muscles። ስለዚህ strengthen የሚለው ቃል እዚህ ጋር ቨርብ ነው ማለት ነው። ይህንኑ ቃል ደግሞ ራሱ strongly ብዬ አድቨርብ ማድረግና ድርጊት ገላጭ ቃል አድርጌ ማምጣት እችላለሁ። I strongly recommend reading a book ስል strongly የሚለው how I recommend የሚለው ይገልጽልኛል ማለት ነው። ስለዚህ የግስ ገላጭ ቃል ነው። እንዴት ሪኮመንድ እንደማድረግ ለመግለጽ የመጣ ቃል ነው። ስለዚህ አንድን ቃል ለምሳሌ strong የሚለውን ቃል as a noun strength፣ as a verb strengthen፣ as an adverb strongly እያልን እንደዚህ ቃላትን በቤተሰብ ብናጠና ደግሞ ለመማር የሚመችና ለማስታወስ ደግሞ በጣም ቀላል ይሆንልናል ማለት ነው።